የልጅ አባት ነው። አዎ የልጅ አባት ነው። እንዲጎዳ ምናምን አዝኖ ወይም ደግሞ በአንተ ምክንያት ታስሮ እንዳይ አልፈልግም። ሲቀጥል ደግሞ ይኸውልህ ደስታ ሩታ አላሳሰርኩትም እኮ ማይሆን ነገር እያሰብክ እንደሆነም ሰምቻለሁ፣ ደርሼበታለሁ። በጣም ከቅርብ ሰዎች ደግሞ ደስታ አብርሽ ልታስደበድበው እንደሆነ ሰምቻለሁ። እኔ እንደዚህ አይነት አይምሮ ያለኝ ይመስልሻል? ሩታ ጥሩ ነገሮችን አሳልፈናል፣ ደስ የሚል ጊዜያቶችን አሳልፈናል። ነገር ግን ይህንን መስመር እያለፍክና እንደዚህ አይነት ድፍረቶችን የምታመጣ ከሆነ እውነቱ ልንገርህ፣ ትናንትና ይህን ነገር አድረግ አይደለ? ነገ ደግሞ እኔን የሆነ ነገር ከማለት ወደኋላ አትልም። ስለዚህ እስከዛሬ ስለነበረ ነገር አመሰግናለሁ። እዚህ ጋር ቢበቃንና ብንጨርስ ይሻለኛል። እኔ ሩታ ደስታ ይልኛልሽ ይቅርታ ጋር ሩታ ደስታ ይቅርታ አድርግልኝ። የሁሉ መስዋዕትነት እኮ የምከፍለው ለአንቺ እኮ ነው ነበረ፣ ግን አሁን ማይሆኑ መስመሮችን እያለፍክ ነው ደስታ። ሩታ በዚህ ጉድ በሉ ቤተሰብ። ደስታና ሩታ ተጣሉ። ሩታ ከቤት አባረረች። ካሁን በኋላ አንተ አታስፈልገኝም በማለት ነው እንግዲህ ከቤት እያስወጣችሁ። ጉድ ጉድ ጉድ! ሩታ ጀግና ነች። በጣም ነው ያደነኩሽ። እግዚአብሔርን ጀግና ሴት ናት። እውነቴ ነው የምላችሁ። ምናል አብርሽ ልክ እንደ ሩታ ቢሆን ማለት ነው። እውነቴ ነው የምላችሁ። አስባችኋል? ወደ ራሷ ህይወትን ማመጣት ትችላለች፣ ከህይወቷን ማስወጣትም ትችላለች። አያችሁ ለባላ እንዴት እንደምታስቡ አያችሁ። ግን አብርሽ ለሩታ አንድ ቀን ሲያስብ እኔ አላየም እውነት ለመናገር ማለት ነው። አያችሁ አንዳንዴ ለካ እውነት ነው ጋይስ። በባልና በሚስት መሀል አትግቡ የሚባለውን ነገር ለካ እውነት ነው። ይሄን የተረዳው ጋይስ። እውነቴ ነው የምላችሁ ሩታዬ፣ በጣም ያደነኩሽ። በጣም አስገርሞኛ እውነት ለመናገር ማለት ነው። ምን አይነት ጀግና ሴት እንደሆነች ነው የተረዳው ሩታም ማለት ነው። እና ለባሏ ምን አይነት አክል ማለት ነው። ስለ ባሏ መጥፎ ነገር መስማት አትፈልጉ። ምንም ቢሆን የልጅ አባት ነው። ስለዚህ ምንም ነገር እንዳይሆንብኝ አልፈልግም። አያችሁ በመሀላቸው ፍቅር አለ ማለት ነው። ሰው በእነሱ መሀል ባይገቡ ሩታና አብርሽ እዚህ ደረጃ ላይ እውነት አይደርሱም። እዚህ ደረጃ ላይ ጸብ አይሄዱም ብዬ አስባለሁ። እውነቴ ነው የምላቸው። ይሄን የተረዳው ከሩታ ማለት ነው። ምን አይነት ጠንካራ ሴት እንደሆነች ነው ያየው ቤተሰብ ማለት ነው። እንዴት ለአብርሽ እንዴት እንደምታስበው ነው የተረዳው ማለት ነው። እና በጣም ነው ያደነቁሽ ሩታዬ ማለት ነው። የኔ ጣምባላል የኔ ኩሩ ሴት ማለት ነው። ሴት ልጅ እንደዚህ ናት። ምን አለ አብርሽ ልክ እንደ ሩታ ቢሆን ብዬ ተመኘው ጋይስ። አብርሽ እኮ በቃ ዜሮ ነው፣ ዜሮ አይምሮ ይዞ ነው የሚሄደው ጋይስ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦቼ እንዴት ናችሁ? ልኝ ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆኑ ለማለት ፈልጋለሁ የኔ ውዶች ማለት ነው። እንግዲህ ዛሬ ሩታ በራሷ ቤት መታለች። እውነት ለመናገር በጣም ደስ ብሎኛል በራሷ ቤት ስለመጣች። ሁለተኛ ነገር ደግሞ የደስታም በጣም ነው የተቆጣችው። እውነት ለመናገር አብርሽ እንደዚህ ተንኮል መቼም አያደርገው። እንግዲህ ሩታ ጠንቅቃ ባላን ታውቃለች። አብርሽ ለሰው ልጅ ክፉ እንደማያስብ ስለምታውቀው ነው ለባላ እንዴት እንደሆነች አያችሁ። አብርሽ ግን አንድ ቀን ለሩታ ሲያስብ እኔ አይቼ አላቅም። ለሩታ ሲያስብ እኔ አይቼ አላቅም እውነት ለመናገር ማለት ነው። እሱ ከውሽምጥ ቅጥ ስር የማይጠፋ ሰውዬ ነው። እውነት ለመናገር አስባቸዋል። አሁን ይሄ ነገር በሩታ በኩል ቢመጣ አብርሽ እንደዚህ ወጥቶ ሄርሜላ ውጪልኝ ይላል ከህይወቱ። ሄርሜላ በምሳሌ ስለ ሩታ መጥፎ ነገር ለማድረግ ብታስብ ወይ እኔ አሳስራታለሁ እኔ ከሳታለሁ ብላ እንኳን ብትመጣ አብርሽ አሁን ልክ ሩታ አሁን ደስታ ምንም ቢሆን ልጅ አባት ነው እንዴት እንደዚህ ነገር ልታደርግ ቻልክ በማለት ነው እንግዲህ ከህይወቷ እያስወጣች። ካሁን በኋላ አታስፈልገኝም አልፈልግም ነው ያለችው። አስባችኋል? እንግዲህ አሁን አብርሽ በሩታ ቦታ ቢሆን ሩታ የሆነ በቃ ሄርሜላ ሩታ ወይኔ የክስ ወረቀት ይዛ ብታመጣ ሩታን ለማሳሰር ብትመጣ አብርሽ አሁን ሄርሜላ ውጪ ልኝ ሚስቴን ስለነካሽ ብሎ
ይናገራል አይናገሩም ብዬ አስባለሁ። በእርግጠኝነት አይናገርም። አብርሽ ለምን እንደሆነ ታውቃላችሁ? ማንኛውን ሰው ከህይወቴ ውጭልኝ ሰውን መገፋት አይፈልግም። ለዛ ነው ሰው በቃ የእሱም ማንነቱን ውስጥ ለመዱ። ከእሱ ህይወት ሰውን ገፍቶ ውጡልኝ ማለት ይከብዳል ይመስለኛል፣ እኔ እንደተረዳው ማለት ነው። እና ሩታያችሁ በአንድ ነው ውጣልኝ፣ አታስፈልገኝም። ጭራሽ እሱን ለማሳሰር የመጠራ ወረቀት ይዛ ጭራሽ ለሱ ትሰጣለ። እንዴት እንደዚህ ታደርጋለ? ጭራሽ ለሱ ይሄ ነገር ይገባሃል? ምንም ቢሆን እኮ እኔና እሱ እንኳን በማላቸው ብንለያየው ወይም ብንጣለው የልጅ አባት ነው። ምንም ነገር ስለ እሱም ክፉ ነገር መሰማት አልፈልግም። አያችሁ፣ በማላቸው ፍቅር አላቸው በሁለቱም በኩል ማለት ነው። እውነት ለመናገር ማለት ነው። አሁን ትላንትና በቢኒ ቤት በመጣ ቪዲዮ ላይ እንኳን በንግግሩ ትረዳላችሁ ብዬ አስባለሁ። ምክንያቱም ሩታ እንደሚፈልጋት፣ ሩታ እንደሚወዳት፣ ሩታ ከማንም ወንድ ጋር ማየት አይፈልጉም አብርሽ ማለት ነው። ደስታ እንዴት እንደጠላው አያችሁ በትላንትና ቪዲዮ እንኳን ማለት ነው። ያለውን የሰው ነው ከሩታ ጋር ያገናኛችሁ በማለት ነው እንግዲህ ለፈረንጆና ለቢኒ ሲቆጣ የነበረ። እንዳመጣችሁ አስወጡ ከሩታ ህይወት፣ ይሄ ልጅ አይሆንም። የእሷን መጥፎ ነገር እኔ መስማት አልፈልግም። ምንም ብትሆን የልጄ እናት ናት፣ ወዳታለሁ፣ አክብራታለሁ። በነበርነኝ ጊዜ ጥሩ ጊዜ አሳልፈናል ስል ነበር ትናንትና በቢኒ ቤት የተለቀቀ ቪዲዮ ላይ ማለት ነው። እና በመሀላቸው ፍቅር አላቸው። ምክንያቱም ኢሊን ያላቸው እንጂ ኢሊ ነው እንጂ አብርሽና ሩታ ፍቅር አላቸው። ለዛ እኮ ነው በባልና በሚስት መሀል አንግባ የምለው። ለዛ ነው አንዳንዴ እናገራለሁ ቤተሰብ ማለት ነው። እና ይው የአብርሽን ድርጊት ስታዩ ትናደዳላችሁ። አሁን ሩታ አሁን እንግዲህ አስባችኋል፣ ለባሏ ምንም ነገር በቃ ምንም ነገር ማለት ነው እንዳይሆንበት አትፈልግም። አያችሁ፣ እነዚህ ከእነሱ ህይወት ቢወጡ አብርሽና ሩታ በእርግጠኝነት አንድ ላይ ይሆናሉ። ብሩክ የሚባለው አቤል ማን ነው እቺ ውሽ ሄርሜላ፣ ደስታ፣ ሁሉም እነዚህ ሰዎች ከእነሱ ህይወት ቢወጡ ሩታና አብርሽ በእርግጠኝነት አንድ ላይ ይሆናሉ ቤተሰብ ማለት ነው። እና ሩታን በጣም ነው ያደነኳት። ምክንያቱም ምን አይታክል ለአብርሽ እንደምትጨነቀው ነው ያየው ዛሬ ማለት ነው። ስርኤስ ሆና ማለት ነው ደስታን ከቤት አስወጣችሁ ማለት ነው። እኔ ለአንቺ ብዙ ነገር ለፍቼ ብዙ ነገር አድርጌ እንዲቆይ ምንድን ነው የለፋው? እስኪ ንገረኝ። ምን አይነት ዋጋ ነው የከፈለው? እስቲ ደስታ ማለት ነው ቤተሰብ፣ እኔ ለአንቺ ብዙ ዋጋ ከፍዬልሽ ምንድን ነው እንዴ? ምን አይነት ዋጋ ነው የከፈለው ደስታ ማለት ነው? እውነት ለመናገር ምን አይነት ዋጋ ነው የከፈለ ለሩታ ማለት ነው? ራሱ ነው አፍቅርሻለሁ ብሎ የመጣ። ሩታ ደግሞ እውነት ለሱ ምንም ያው አብርሽን ለመናደድ ነው እንጂ እሱን የተቀበለችው እንጂ ሩታ ከሱ ጋር ለመሆን ምንም ፍላጎትም የላትም። ይሄው በዛሬ ቪዲዮ እንኳን አይታችሁ ትረዳላችሁ ብዬ አስባለሁ። ሩታ ደስታ እንደማትፈልገው እኔ ያየው። ምክንያቱም አትፈልግም ሩታ ማለት ነው፣ አትፈልግም። ቢሆንም ያው በትንሽ ጊዜም ቢሆን አንድ ላይ የሆነ 2ም 3ም ቪዲዮ አንድ ላይ ሰርተዋል ብዬ አስባለሁ። እንኳን ቻናል ከፍቶ ቢሰጡስ ብዬ ተመኙ። እንደዚህ ባያደርጉ ጥሩ ነው፣ ግን የሰው ልጅ መገፋት ጥሩ አይደለም። ቻናል ተከፍቶለት ቢሄድ ጥሩ ነው ብዬ አስባለሁ። እንግዲህ ሩታ አያችሁ እንዴት ኮስተር አድርጋ ማለት ነው እንዴት ከቤት እንዳስወጣችሁ። ካሁን በኋላ ይቅርታ ውጣልኝ፣ አታስፈልግም፣ ነገ እኔ ላይ የሆነ ነገር ብታደርገኝ እኔ ምን ዋስትና አለኝ አልፈልግም ብላ እንዴት እንዳስወጣችሁ ማለት ነው። አብርሽ ግን አያችሁ አብርሽ ግን እንደዚህ ደፍሮ ሄርሜላ ውጭልኝ፣ በቃ በዚህ ሰዓት እኔ ሚስቴ ታስፈልገኛለች፣ እኔ ህይወት መኖር ነው ፈልገው፣ መዘላዘል አልፈልግም፣ ምንም ነገር አልፈልግም፣ ከማንም ከጓደኞቼ ጋር ማጣላት አልፈልግም፣ ከማንም ሰው ጋር ማጣላት አልፈልግም፣ በቃ አንቺም እኔም የልጅ አባት ነኝ፣
ሚስት አለችኝ፣ በቃ ከሚስቴ ጋር ታርቄ መኖር እፈልጋለሁ፣ አንቺም አታስፈልጊውም ብሎ ሄርሜላን ከህይወቱ ቢያስወጣው ሩታ ምን ያክል እንደምትደሰተው የአብርሽና የሩታ ትዳር ደግሞ የበለጠ ቆንጆ ይሆናል። ግን አብርሽ ግን እንደ ሩታ ጀግና ቢሆን ለሚስቱ ቢያስብ ሩታውን ለሱ እንደምታስበው እሱም ቢያስብ ለሩታ ማለት ነው የት ይደርሱ ነበር ሩታና አብርሽ ማለት ነው። አብርሽ በቃ የሆነ ሰውን ከህይወቱ ለማስወጣት በጣም ይፈራል። ምን አውቃለሁ አንድ ላይ እየበሉ የጠጡ ጥሩ ጊዜ ሲያሳልፉ እሱን አስቦ ነው መሰለኝ። ለዛ ነው የሰው ልጅ ከህይወቱ ውጡልኝ ከህይወቴ ውጡልኝ ብሎ ሰውን የሰው ልጅ የማይገፋ ለዛ ነው ይመስለኛል። ሩታ ቆፍጠና አድርጋ ውጣልኛል። እኔ እናንተ ከተታውን ገና አጭር ጊዜ ነው፣ ግን በባሌ ስትመጣ እኔ ጥሩ ምንም ቢሆን የልጅ አባቴ ነው፣ የልጅ አባት ደግሞ ምንም ነገር እንዳይሆንብኝ አልፈልግም አለች። አያችሁ እና ይሄን የተረዳ ሩታ ለአብርሽ ምን በቃ እንደምትወደው አብርሽም ለሷ ቦታ እንዳለን የተረዳው ማለት ነው። በመሀላቸው ፍቅር አለ። ለማንኛውም ሩታና አብርሽ ግን የምትታረቁ ቀን ናፈቀኝ። አላቅም መጨረሻቸው ያሳመረላቸው። እዛ ጋር ደግሞ ውሽምት እንግዲህ ስሜትክን ንገረኝ ነው ያለችውን ያለችው ማለት ነው። ውሽምት እኔ እንጃ የእሷ ነገር ማለት ነው። እና ጅል ስለሆነችው ይጫወትበት ነው የምለው እኔ ቤተሰብ ማለት ነው። ነገ ብትጎዳ እራሷ ናት የምትጎዳ፣ ማንም አይጎዳም ከእሷ ጋር ማለት ነው። ተጠንቅቃ ከሆኑ ከእሱ ህይወት ካልወጣችሁ እንጂ ዘበት ነው። አብርሽን የራሴ አድርጋለሁ ብላ ብዙ ብትለፋ ማለት ነው። አብርሽ ዛሬ ምን እንዳደረገ ታውቃላችሁ? እንዴት እንዳደረገ ታውቃላችሁ? ሁሉም ነገር ማለት ነው የሆነ ነገር እየፈጣጠራት እሷ የተናገረችው ወሬን አስረስቶ ሌላ ወሬ እያወራ ነበር። ስለዚህ አብርሽ በጣም ከባድ ሰው ነው። ሩታና አብርሽ ደግሞ አይለያዩ እና በባልና በሚስት መሀል አትግቡ የሚለው ለዛ ነው። እና ይሄን የተማርኩ ቤተሰብ ማለት ነው። እና ሩታ ጀግና ነሽ፣ በጣም አደነቅኩሽ የኔ ኮሩ ሴት፣ የኔ ጠንካራ ሴት። ምን አለ ባልሽ ልክ እንዳንቺ ቢሆንልሽ ማለት ነው። ሩታ እንግዲህ ፈጣሪ አንዴ ያደርጋችሁ። እኛም ደግሞ ይህን ቀን ነው የምንናፍቀው ከምንም በላይ ማለት ነው። የሁላችንም ፍላጎት ነው የአብርሽና የሩታ አብሮ መኖር የሁላችንም ፍላጎት ነው እና ይህን ቀን እኛም እንጠብቃለን በጉጉት ብዬ አስባለሁ። ከፈጣሪ ጋር ፈጣሪ ይርዳቸው ብቻ። ለማንኛውም የነገ ደግሞ ማን ያውቃል?